የእናት ስም ሮማን። ጉዳዩ የዲኤንኤ ዘር ግንኙነት ምርመራ። የመዝገብ ቁጥር የዲኤንኤ 8821 2026። የናሙና አይነት የፀጉር ስር ቀን 24 2026። በላቦራቶሪያችን የደረሰው የፀጉር ናሙና መሰረት በማድረግ በሮማንና በቢኒያም መካከል ያለው የዘር ግንኙነት ለማረጋገጥ እየተደረገው የዲኤንኤ ምርመራ ሂደት ተጠናቋል። ላቦራቶሪው የላቀ ቴክኖሎጂ በተደረገው የዘረመል ትንተና መሰረት የተወሰደው የናሙና አይነት፣ ፀጉር፣ የምርመራው ትክክለኛ መጠን በስተመጨረሻም ሮማን ቢኒ የእሷ ልጅ እንዳልሆነ በዘረመን ምርመራው ታወቀ። ሰላም ሰላም! ውድና የተከበራችሁ የየትንቢ ዩቲዩብ ተከታታዮች በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ትርፍ በልኝ። ለቻናል አዲስ ሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ አበረታቱን። ማነው ቀጥታ ወደ ድራ በጣም እንግዲህ በሚገርም ሁኔታ ወይዘሮ ሮማን እስከዛሬ ድረስ ልጄ አገኘው በማለትም እየተደሰተች ባለችበት ሰዓት ነበረ ወይዘሮ ሮማን አሁን ላይ የቢኒ ወላጅ እናት እንዳልሆነች ምርመራውን ግልጽ ያደረገው። በጣም እንግዲህ በሚያሳዝን ሁኔታ ዛሬ ላይ ወይዘሮ ሮማን በጣም ተከፍታና በጣም ተሰብራለች ማለት ነው። ምክንያቱም ካጠገቤ ያለው ልጄ ነው በማለትም እንግዲህ ሲሰድባትና ሲያንቋሻት ችላ እየኖረች ሲሆን ምክንያቱም በመጣ ድሃ ስለሆንኩ ነው የሚያስብል የስነልቦና ችግር ቢኖርባትም በስተመጨረሻም ግን ዛሬ ላይ ወይዘሮ ሮማን ማለት ነው በፍጹም የቢኒ ወላጅ እናት እንዳልሆነ እድል በውጤቱ ልታነበው ችላለች ማለት ነው። በጣም ግን በሚገርም ሁኔታ ዛሬ ላይ ማሚ በጣም ደነገጠች። እንኳንም የእህቴ ልጅ አልሆነ፣ እንኳንም እኔ በበጎነት ወስጄ አሳድጌው ለካ እህቴ የጣለችው ልጅ መሆኑን በፍጹም አላቅም ነበረ። የእህቴ ልጅ ማሳደጌ በእርግጥ ጥሩ ነበር፣ ግን ደግሞ በፍጹም እህቴ ይሄንን የምታደርግ በፍጹም አይመስለኝም ነበር። እንደውም እውነት ቢሆን ኖሮ ለህግ አሳልፌ የሰጣት ነበር። ምክንያቱም እች አስመሳይ በጣም አናዳኛለች። እንዴት እንደዚህ ታደርጋለች? እንዴት የገዛ ልጇ ላይ እንደዚህ ታደርጋለች? በማለትም እንግዲህ ተናግራለች ማለት ነው። ወይዘሮ ሮማን በፍጹም እንግዲህ ደስተኛ ብትሆንም ግን ደግሞ በስተመጨረሻ ማሚን ከቤት ልታባራት በመወሰኗ በጣም አዝናለች። ምክንያቱም የቢኒ ወላጅ እናት መስላትና ዲኤንኤውም እስከሚመጣ እናም እንግዲህ በስተመጨረሻ ማሚ በጣም ተናደደችበት። ምክንያቱም የእህቴ ልጅ እህቴ በፍጹም ልጇን አጥልም በማለትም እስከ ዛሬ ድረስ ትከራከረ ነበረ። ግን ደግሞ እውነት ሆኗል። ስለዛ ከዚህ ቤት ልታሳስራት ብትሞክርም በስተመጨረሻም ግን ልጇ አለመሆኑ ከዚህ ሁሉ ጉድ አውጥቶ ማለት ነው። እናም እንግዲህ በሌላኛው በኩል ሮማን ማለት ነው በጣም እንግዲህ በጣም አዝናለች። ልጇ ካጠገቡ ያለው ልጇ እንዳሁን ሲነገራት በእርግጥ በጣም አዝናለች። ቢሆንም ግን በፍጹም ከዛ ቤት አልወጣም፣ ከቤቴ በፍጹም ከዚህ ቤት አልወጣም፣ ምንም ነገር የለኝም፣ መሄጃ እኮ የለኝም በማለትም በተናገረች ጊዜ ነበረ ማለት ነው። እናም እንግዲህ ለእድል ልጄ እኮ ነው ያፈቀርሽው፣ ይህንን ትረሻልሽ እንዴ እያለች እንግዲህ ብዙ ጊዜ በፍጹም ልጄን እንድታገቢ አልፈቅድልሽም በፍጹም በማለትም እንግዲህ እንደዛ በምትናገርበት ጊዜ ነበር ልጅ እኮ መሆኑ ያንቺ ልጅ መሆኑ በፍጹም እስከዛሬ ድረስ አልተረጋገጠም እኮ ሲጀመር በሆነ ራሱ አንቺ ምን አገባሽ እያላት ነበረ ቢኒ ማለት ነው። ቢኒ እስከዛሬ ድረስ በእርግጥ እናቱ ባትሆንም በጥርጣሬ ግን ያው እያስመሰለን ቢሆን ከእሷ ጋር ጥሩ ሪስፔክት ኖሮት እያወሩ ቢኖርም ያው እስካሁን ድረስ በስተመጨረሻም ግን ልጁ የእሷ ልጅ አለመሆኑ ቢኒ በጣም ደስ ብሎታል። ደስታውን እጥፍ ድርብ ነው። ደስታውን እጥፍ ድርብ ነው የሆነው ማለት ነው። ምክንያቱም ቢኒ እስከ ዛሬ ድረስ እናቴን መፈለግ አልፈልግም፣ ምክንያቱም ያሳደገችኝ እናቴ ትክክለኛ እውነተኛ እናቴ ናት ብዬ ተቀብያለሁ። ከዚህ በኋላ አዲስ እናት አልፈልግም፣ ከጣለችኝ በኋላ ደግሞ የምን እናትነት ነው ማለትም ቢኒ እስከ ዛሬ ድረስ ተናግሯል ማለት ነው። እናም እንግዲህ ቢኒ በስተመጨረሻ የእሷ ልጅ አለመሆኑ ሲሰማ በጣም ፈነጠዘ። ደስታውን እጥፍ ድርብ ሆነ ማለት ነው። በሌላኛ በኩል ወይዘሮ ሮማን በጣም ተናደደች። ምክንያቱም የእሷ ልጅ አለመሆኑን ስትሰማ ልጄ ይሆናል ብላ እስከ ዛሬ ድረስ ተስፋ አድርጋ ነበር ማለት ነው። ግን ደግሞ በስተመጨረሻ እሷ ምንም ያክል ፎቶ እስከ ዛሬ ድረስ ይዛው ብትቆይም ግን ደግሞ የእሷ ልጅ አለመሆኑ እናም እንግዲህ በጣም ቢሰማትም ግን በስተመጨረሻም የእሷ ልጅ እናም እንግዲህ ዛሬ ላይ ግን ደስ በሚል ሁኔታ ማለት ነው ሮማን እናም እንግዲህ እድልም እዚህ ቤት ተቀመጪ፣ ከዚህ በኋላ የትም መሄድ አይጠበቅብሽም በማለትም በምትናገራት ጊዜ
እናም እንግዲህ በፍጹም እኔ ከዚህ በኋላ እዚህ ቤት ውስጥ በፍጹም አልቀመጥም። እየመጣውኝ አያቸዋለሁኝ፣ እጠይቃቸዋለሁኝ። ልክ እንደ ቅርብ ቤተሰብ መጥቼ አያቸዋለሁ። ማሚ እኔ አንቺ በጣም ነው የምወድሽ፣ ቢኒ አንተንም እስከ ዛሬ ድረስ ከጎኔ ስለነበራችሁ ከልብ አመሰግናለሁ። ከዚህ በኋላ ግን በፍጹም ከእናንተ ጋር አብሬ አልቀጥልም። ምክንያቱም ከአጠገቤ ያሉትን ተኩላዎች አልችላቸውም እኔ ምክንያቱም እስከ ዛሬ ድረስ በጣም ራሴን ተቆጣጥሬ እንዲሁም ደግሞ የሚወርድብኝ ነገር ሁሉ ችዬ እስከ ዛሬ ድረስ ኖሬያለሁ። ከዚህ በኋላ ግን በቃኝ በማለትም ተናግራለች ማለት ነው። በጣም ግን ደስ በሚል ሁኔታ በስተመጨረሻ ማለት ነው። በጣም እንግዲህ ደስ በሚል ሁኔታ ቤት አልቀመጥም እሄዳለሁ፣ እኔ ከዚህ ቤት በፍጹም ራሴ ተከራይቼ እኖራለሁ ብላ እንግዲህ እድል እውነተኛውን ንግግር ልትናገር ችላለች። ግን ደግሞ በእውነት ቢኒ በጣም ነው ያዘነው በሷ ከቤት መውጣት። ምክንያቱም እስከ ዛሬ ድረስ በጣም እንግዲህ ሰው እሷ ላይ እያፈጠጠና እሷ ላይ ፎከስ እያደረገ ቢሆንም እሱ ግን ሁሌም ከእሷ ጎን ነው፣ ሁሌም ይደግፋታል፣ ሁሌም ደግሞ እንትን አይልም ማለት ነውና ሁሌም እሱ ከእሷ ጎን ነው። በቃ ምንም ታጥፋም አታጥፋም እሷ ጥፋተኛ ትሁንም አትሁንም ከእሷ ጎን ነው ማለት ነውና ይሄ ነገር ደግሞ በጣም እንደ ውለታ ይዟታል ማለት ነው እድል ማለት ነው። እና እድልዬ እስከ መጨረሻው ድረስ ያው እየታገለች ነው። ምክንያቱም ከሮማንና ከማሚ ልጅ በፍጹም አብረው እንደማይቀመጡ እዛ ቤት በቃ አመነች ማለት ነው። እና አምና ከዚህ ቤት መውጣት አለብኝ እኔ ሲጀመር ከዚህ በኋላ እዚህ ቤት ውስጥ አልቀመጥም፣ ግን ደግሞ እንገናኛለን፣ መጥቼ ጠይቃቸዋለሁ፣ እንዘያየራለን በማለትም ከዛ ቤት ልትወጣ ችላለች ማለት ነው። እና ማሚ ግን ይህንን ነገር ስሰማ በጣም ተሰማት። ምክንያቱም ምንድን ነው እድል ማለት ለእኔ በቃ እሷ ቤት ውስጥ ስትቀመጥ እኔ ቤት ውስጥ እሷ ስትኖር እኮ ሰላም ይሰማኛል፣ ውስጤ ሰላም ይሰማኛል፣ በጣም ነው የማርፈውና እድል እዚህ ቤት ካልተቀመጠች በቃ በፍጹም ይቅርታ አላረገችላቸውም ማለት ነው ባላለች ማለት እና ይቅርታ እውነትም ይቅር ያለቻቸው ከሆነ ከዚህ ቤት መውጣት የለባትም፣ እዚህ ቤት ነው መሆን ያለባት ብላም እንግዲህ ተናግራለች። እናም እንግዲህ ብላ ለመናገር ችላለች ማለት ነው በስተመጨረሻ በጣም እንግዲህ ደስ በሚል ሁኔታ ያው እናም እንግዲህ ለእድል ማለት ነው ይቅርታ መጠየቃቸው በጣም ትልቅ ነገር ነው ማለት ነውና እድልም ይቅርታ አድርጌላችኋለሁ ከልባችሁ ከሆነ ከዚህ በኋላ ግን አብረን መኖር አንችልም። ምክንያቱም በየጊዜው ተንኮልና ክፋት እያሰባችሁብኝ ስለሆነ ከእናንተ ጋር አብሬ መቀጠል አልችልም እና ከማሚ ጋር ልታጣሉኝ አልፈልግም ከቢኒም ጭምር ማለት ነው በማለት ተናግራለች ማለት ነው። ከዚህ በኋላ በፍጹም አብረን አንቀጥልም፣ ግን ደግሞ ጥሩ ቤተሰብ ነን፣ እንገናኛለን፣ እመጣለሁ፣ እየመጣሁ ጠይቃቸዋለሁ፣ እዚህ ቤት ግን በፍጹም አልሰራም ብላለች ማለት ነው። አሚን በጣም ያሳሰባት ነገር እስከ ዛሬ ድረስ ልክ እንደ ሰራተኛ አርጋችሁ ቤት ውስጥ እየአዘዛችኋት በፍጹም ከዚህ በኋላ እውነትም እዚህ ቤት አትቀመጥ፣ እንደውም ለእሷ እረፍት ነው ትሂድ፣ በቃ ይቅርታ አላረገችልኝም እኮ እድልዬ በማለትም ማሚ በጣም ተሰማት ማለት ነውና ቢኒም እንዲህ በማለትም ተናግሯታል። ማሚዬ እባክሽን በቃ እና በቃ ይቅርታ አርጋልናለች፣ ግን ደግሞ ከዚህ በኋላ እዚህ አልቀመጥም ካለች መብቷ ነው፣ የፈለገችበት የመኖር መብት አላት፣ በቃ ታያት በማለትም እንግዲህ አቤል እንግዲህ ለማሚ ተናግሯታል ማለት ነው። ማሚም ተሰማማች ማለት ነው። በቃ እሺ ይሁን እናንተ ካላችሁ ይሁን በማለትም ተናገረች ማለት ነው። ማሚ በቃ በስተመጨረሻም በእድል ከቤት መውጣት ተስማማች ማለት ነውና ሰላም ውድና የተከበራችሁ የተንቢ ዩቲዩብ ተከታታዮች በያላችሁበት ዓለም ዳርቻ ሰላማችሁ ብዙ ትርፍ ይበል። ለቻናሉ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። ባይ